ሰላም ተመልካቾቻችን በትምህርት መስክ ላይ ትኩረቱን አድርጎ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው አስኳላ መሰናዷችን ጀምሯል። ሳዲያ አብዴና አስፋው ሙቀት ደግሞ ፕሮግራሞችን አዘጋጅተን መረጃዎችን ማሰናድተን ከናንተ ጋር ቆይታ ልናደርግ ተገናኝተናል። በኔ በኩል የአማራ ክልል ትምህርት ቢሮ ያዘጋጀው ጥናትና ምርምር ጉባኤ ነበር። እዛ ጉባኤ ላይ የተሻለ ጥናትና ምርምር ያደረጉ መምህራን ተሸልመዋል። ምን ሰሩ፣ ምን ርዕሰ ጉዳዮች ላይ ትኩረት ያደርጋሉ የሚል አንድ መሰናዶ አለ። ሳዲያ ባንቺ በኩል ምን አለ? በኔ በኩል ደግሞ የተማሪዎች የፈጠራ ውጤት የሆነውን እንግዲህ አንድ መጽሐፍን የሚያገኙበት ዌብሳይት ፈጥረዋል። መጽሐፎችን የሚያገኙበት ማለት ነው። ይህንን ፕሮግራም ወደ በኋላ ላይ እንጋብዛቸዋለን። ካፍታ በኋላ ስንመለስ እነዚህን ፕሮግራሞች እየጋበዝናችሁ መረጃዎችንም ወደናንተ ያጋራናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ተመልሰናል ውድ ተመልካቾቻችን። መሰናዶዎቻችንን ጨርሰን መረጃዎችንም አሰባስበን ወደናንተ ምንደርስበት ሰዓት ላይ ተገኝተናል። ለዛሬ እንግዲህ ወደናንተ ልናደርስ የፈለግነው መረጃ ጥናትና ምርምር ውጤቶች ምን ያህል ተግባር ላይ ይውላሉ የሚል መረጃ አለን። በጣም ጥሩ። በቃ እንቀጥል እስኪ። ጥናትና ምርምሮች በእኛ ሀገርም ዓለም አቀፍ ተሞክሮቹንም እንደየና ምን ያህል ተግባር ላይ ይውላሉ ወደሚለው እንሄድ። ጥናቶች እንግዲህ የሚደረጉት ያው አንድን ችግር ለመፍታት ነው። ይህ ችግር ለመፍታት ሲካሄድ ግን በፖሊሲ አውጪዎችና በጥናት አጥኚዎች መካከል ብዙ ጊዜ ሲናበብ ዋናይም ጥናቶች ጥቅም ላይ ካልዋሉ እንዴት ነው ፖሊሲዎች የሚነደፉት የሚለውንም አብሮ ሐሳቡም ታነሳ። እንግዲህ አንድ ጥናት ሲጠና ብዙ ገንዘብ ይወጣበታል። ብዙ ገንዘብ ወጥቶበት ግን ለፖሊሲ ቀረጻነት ካልዋለ ፋይዳ የለውም ማለት ነው። እንዴት ይቀረጻል? ከዛ ይልቅ ፖሊሲ አውጪዎች የሚጠቀሙት ብዙ ጊዜ የባለሙያዎችን የግል ሐሳብ ይጠቀማሉ። ፖሊሲ አውጪዎች የራሳቸውን ሐሳብ ይጠቀማሉ። የግል ልምድ ከዚህ ልምድ በመነሳት ፖሊሲዎችን ይቀርጻሉ ወይም ደግሞ የፖለቲካ ፍላጎቶችን መሰረት በማድረግ የሚወጡና እንዳማካሪ ሆነው የተቀመጡ የኮሚቴዎችን ሐሳብም በማውጣት ፖሊሲዎቹ እንደሚቀረጹ እንግዲህ ጥናቶች ያመለክታሉ ማለት ነው። ከዚህ ጋር ተያይዞ የትምህርት ካሪኩለማችንን ብንመለከት በተደጋጋሚ ይቀረጻል፣ በተደጋጋሚ ይጨመራል፣ ይሻሻላል። ይሄኛው ይወጣ ይሄኛው ይግባ ይባላል። ይሄ እንግዲህ የሚያመለክተን ጥናት የሚያጠኑ ሰዎችም እንደነገሩን እንግዲህ ጥናቶችን መሰረት ያላደረገ የትምህርት ስርዓቶችን ባለመቅረጻችን የመጣ ነው ማለት ነው። ለጊዜው እንደው አንድ መረጃ ይሄን ሐሳብ ካነሳሽ አይቀር አንድ መረጃ ያየው ነበር። ጥናቶች ምን ያክል ተግባር ላይ ይውላሉ፣ ለፖሊሲ ግብአትነት ሲውላሉ ወይ የሚለው ለመፈተሽ ሌላ ጥናት ተሰርቶ ነበር። ለጥናቶቹ ሌላ ጥናት ማለት ነው። ይሄ ጥናት የሚያሳየው ምንድነው? ኢትዮጵያ ውስጥ የተሰራ ጥናት ነው። በተለይም ደግሞ ከጤና ጋር የተያያዘ ነው። ለፖሊሲ ግብአት እንዲሆኑ ተብለው ጥናቶች ይጠናሉ። ነገር ግን እነዛ ጥናቶች ለፖሊሲ ግብአትነት ሳይውሉ ፖሊሲዎቹ በጤናው ዘርፍ የሚተገበሩ ፖሊሲዎች ወይም የሚነደፉ ፖሊሲዎች ያለ ጥናት ውጤት አንቺ አስቀድመሽ ስታነሽ እንደነበረው በባለሙያ ሐሳብ በግል ምልከታ የሪሰርች አማካሪ ኮሚቴ የሚባሉ ደግሞ አሉ። ማን ነው? የፖሊሲ ማለት ነው። የነሱ ሐሳቦች ብቻ እየተተገበሩ የሚፈልገው ሐሳብ ሳይካተት ይቀራል ማለት ነው። አንድ መሰናዶ አለ የአማራ ክልል ትምህርት ቢሮ አንተ ያዘጋጀው ጥናት ተደርጓል። በመምህራን ነው ጥናቱ የተደረገው። እነዚህ ጥናቶች በትምህርት ቤት ላይ ነው የተጠኑት። መምህራን ተማሪዎቻቸውን ውጤታቸውን ለማሻሻል ያጠኑት ጥናት አለ። እንግዲህ ያ ጥናት የተሻለ ሆኖ የተገኙ ጥናቶች ደግሞ ሽልማት ተበርክቶላቸዋል። ምን ሰርተው በምን ርዕሰ ጉዳይ ላይ ነው ያጠኑት የሚለውን ከፕሮግራሙ ብናየው ነው የሚሻለውና በጣም ጥሩ ፕሮግራሙን ጋብዘናችሁ ስንመለስ መረጃዎቻችንን ወደናንተ ያደረስን አብራናችሁ ቆይታ እናደርጋለን። አብራችሁን ቆዩ። የአማራ ክልል ትምህርት ቢሮ ከሰኔ 18 እስከ ሰኔ 20 2017 ዓ.ም ለሶስት ተከታታይ ቀናት ክልል አቀፍ የጥናትና ምርምር ጉባኤ አካሂዷል። በዚህ ጉባኤ በርካታ ጥናቶች ቀርበዋል። በአጠቃላይ በጉባኤው ከቀረቡ ጥናቶች መካከል በጥናት መዛኝ ዳኞች የተመረጡ ጥናቶች ተሸላሚ ሆነዋል።
በዚህ ዝግጅታችን ተሸላሚ አጥኚዎች የሰሯቸውን ጥናቶች፣ ያገኟቸውን ልምዶች እንዲሁም ወደፊት ሊደረጉ ይገባል ያሏቸውን ሐሳቦች ወደ እናንተ እናደርሳለን። ይዤ የቀረብኩት ጥናት በአቡነ ጎርጎርዮስ አጸደ ሕፃናትና አንደኛ ደረጃ ትምህርት ቤት በሁለተኛ ሀ ክፍል የሚገኙ የአራት ተማሪዎች የፊደል አጻጻፍን ክህሎታቸውን እንዴት ማሻሻል እችላለሁ የሚል ነው ርዕሱ። ይዤ የመጣሁት ጥናትና ምርምር ድርጊታዊ ጥናትና ምርምር ሲሆን ርዕሱም የሰባተኛ ክፍል የሶስት ተማሪዎች የወረቀት ስቴንሲል ህትመት የመስራት ክህሎትን እንዴት ማሻሻል እችላለሁ የሚል ነው። ይዤ የቀረብኩት ጥናት ሂደታዊ አጻጻፍ ዘዴና ግብረ መልስ የተማሪዎችን የመጻፍ ክህሎት ከማሻሻል አንፃር ያለው ሚና በ11ኛ ክፍል ተተኳሪነት የሚል ነው። በተከታታይ ዝቅተኛ ውጤት እየታየበት እንደሆነ የሚነገረውን የአማራ ክልል የትምህርት ውጤታማነት ለማሻሻል ጥናቶች እንደሚያስፈልጉ በተለያዩ መድረኮች ይነሳል። እነዚህ መምህራንም ለጥናቶቻቸው መነሻ ምክንያቶቻቸውን እንዲህ ያስረዳሉ። ጥናቱን እንዳደርግ ያነሳሳይ ለምሳሌ ከአማርኛ 4 ክህሎች አሉ። ከነዛ 4 ክህሎች በአንዱ ክህል ነው መርጬ የሰራሁት አጻጻፍ በሚለው ነው የሰራሁት። ስለዚህ ለተማሪዎች በማስጽፍበት ሰዓት የክፍል ስራም የቤት ስራም እንዲሁም ሰነዳቸውን በመፈተሽበት ሰዓት የሚሳሳቷቸው ፊደሎች አሉ። የፈን ዝርያ፣ የን ዝርያ፣ የኘን እና የብዙሃን ውሃን ዝርያ ነው ተማሪዎቹ የሚሳሳቱ። የሚጽፏቸው ፊደሎች ትክክል እንደሆኑ ነው የሚያዩ። ለምሳሌ ተመሳሳይ ቅርጽ ቢኖራቸውም ለምሳሌ ፈን እና ፊን ስንመለከት የተወሰነ የቅርጽ ልዩነት አላቸው። ፍን፣ ፋን፣ ፍን ስንመለከት ደግሞ አሁንም ቢሆን ተመሳሳይ ይመስላሉ እንጂ የቅርጽ ልዩነት አላቸው። ስለዚህ ይሄ የሚያሳየው መሰረታዊ የሆነ የጽህፈት መስመሮችን አግባብ ሳያደርጉ ነው የሚጽፉት ማለት ነው። ስለዚህ እነዚህ ተማሪዎች በዚሁ ከቀጠሉ የተግባቦትም ችግር ያመጣባቸዋል። ጾታዊ ችግርም ያመጣል። ለምሳሌ ጻፍ የሚለውን ጻፊ ብትለው የተግባቦት ችግርም ስለሚያመጣ ከዚህ አንፃር ችግሩ እየገፋ ከሚሄድ ባጭሩ ህፃናት ላይ መግታት ይቻላል በሚል ነው ማለት ነው። የወረቀት ስቴንሲል ህትመት በማስተምርበት ጊዜ ያው ተማሪዎች የግዴታ መስራት ስላለባቸው ወደ ተግባር በሚገባበት ጊዜ ያንን የመስራት ክህሎት አልነበራቸው እና ያንን ክህሎት ለማሻሻል በማስተምርበት ጊዜ የተለያዩ ድጋፎችን አድርጌያለሁ እንደ መምህር። ያ ያረኩት ድጋፍ በቂ አልነበረም። ልጆቹ በዛ ድጋፍ ብቻ ውጤታማ የሆነ ስራ መስራት አልቻሉም ነበር። ስለዚህ ከዛ በተጨማሪ ወደ ጥናትና ምርምር ገብቼ ችግሩን መፍታት ስለነበረብኝ ወደ ድርጊታዊ ጥናትና ምርምር ለመስራት ተነሳሳው ማለት ነው። በእኛ ትምህርት ቤት ብቻ ሳይሆን በአጠቃላይ ኢትዮጵያም ቢሆን በአሁኑ ሰዓት በተለይ አማርኛ ትምህርት ላይ የሀገራችን ቋንቋ የሀገራችን ፊደል ከቅርጻቸው አንኳያ እንኳን በትክክለኛ ቅርጻቸው የቋንቋን ትክክለኛ ቅርጽ ፊደል የሚጽፍ ተማሪ አይደለም። ተማሪዎች በመምህራን ላይ እኔ ኢግራ ወደ 5-6 ዓመት ስልጠና ሳሰለጥን ነበር እየዞርኩ በዛን ሰዓት ሂጄ ሳየው የመጻፍ ችግር የተማሪዎች ብቻ ሳይሆን የመምህራን የኛ የራሳችን ተማሪ የሚዘራው መምህሩ ነው። መምህሩ የጽሁፍ ክህሎቱ ያልዳበረ ከሆነ በእኛ የሚቃኙ ተማሪዎችን የትክክለኛ የቋንቋውን ፊደል ቅርጽ ማስቀመጥ ያቃተው ተማሪ ድርሰት ጻፉ፣ አረፍተ ነገር ጻፉ ሲባሉ ሰፋ ያለ ሐሳብ አደረጃጀት የሌለው የቃላት አገባቡ ያልተስተካከለ ስርዓተ ነጥብ አጠቃቀም በአግባቡ የማይጠቀም ተማሪ በማየቴ ትልቅ ችግር ሆኖ በማየቴ ይሄን ነገር መጥቼበታለሁ። መምህራኑ በጥናታቸው ወቅት በተማሪዎች የሚታዩ ክፍተቶችን ለማሻሻል የተለያዩ ስነ ዘዴዎችን ተጠቅመዋል። ጥናቱን በማጠናበት ጊዜ በተግባር ወደ 6 ሳምንታት በ6 ሳምንታት ውስጥ በሳምንት 2 ቀን በቀን ለ2 ሰዓት ያክል እየሰጠው 6 ሳምንት ነው። 2 ቡድኖች አሉት። የሙከራ ቡድንና የቁጥጥር ቡድን አለ። የሙከራ ቡድኑን በሂደታዊ የመማር ማስተማር ስነ ዘዴ ሂደታዊ የመጻፍ መማር ማስተማር ስነ ዘዴ ሳስተምር የቁጥጥር ቡድኑን ግን በውጤታዊ ወይም በተለምዶ በማስተምርበት ጊዜ በ6 ሳምንታት በተገበርኩት ተግባር ላይ ከፍተኛ የሆነ ለውጥን አግኝቻለሁ ከተማሪዎች ላይ። በሂደታዊ ዘዴ የተማሩትና በመምህሩ በቢጤ በግል ርማት ስተታቸውን እየተማሩ የሄዱ ተማሪዎች ከነበራቸው ስተት ወጥተው ጥሩ የሆነ ድርሰት የመጻፍ ስራን አሳይተውኛል። በነባሩ ዘዴ ሲሄዱ የነበሩት ግን ከስተታቸው ሊላቀቁ አልቻለም። ከፍተኛ የሆነ የውጤት ልዩነት አሳይቶኛል ማለት ነው ጥናቱ። የተገበርኩት ተግባር ምንድነው? የመጀመሪያው ስራ ልጆቹን ባንድ ማድረግና
በስብሰባ አማካኝነት በማግኘት ልጆቹን የተለያዩ ፕሮግራሞችን መያዝ ባንድ ሆነን እንድንሰራ የራሱ የሆነ ላብራቶሪ ያለው ያው ትምህርት ቤቱ እንደሌሎች ትምህርቶች ላብራቶሪ እንዳላቸው ሁሉ ስነ ጥበባትም ላብራቶሪ ያለው እና በዛ ላብራቶሪ ክላስ ውስጥ እየተገናኘን የተለያዩ ተግባራቶችን እንድንሰራ እቅድ ነው ያዝ ነው ማለትም ማክሰኞና ሐሙስ ከ6 ሰዓት ተኩል እስከ 7 ሰዓት ድረስ እረፍት ነው በዛ እረፍት ጊዜ ልጆቹ ያንን ተግባር እንዲሰሩ ማድረግ ነው የወሰነው ውሳኔ ልጆቹ ጋር ማለት ለምሳሌ በድምጹና በወክየው መካከል ያለውን ግንዛቤ ለመፍጠር የምንጠቀመው 2 ቀን ሊሆን ይችላል ሮብ እና አርብን በመጠቀም እነዚህን የራሱ ስኬጁል ወጥቶለት የማጥኛ ፕሮግራም ወይም የምረዳበት ወጥቶለት በዛ ሁኔታ ነው እንረዳቸው ማለት ነው ፊደሎችን ለማስለየት የምንጠቀምባቸው መስመሮች አሉ ሌላው በፊደሉ ድምጽና በወክየው መካከል የሚኖረውን ግንዛቤ መፍጠር ለምሳሌ ያ ተማሪ ድምጹን ሊያውቀው ይችላል ከፈስ ከፎ ጥራብትለው ድምጹ ሙሉውን ይልልሃል ነገር ግን ወክየውን ግን አያውቀው ስለዚህ በድምጹና በወክየው መካከል ያለውን ግንዛቤ መፍጠር አለብኝ መጀመሪያ ትክክለኛ የመስመር አጻጻፎችን የፊደል ገበታ የሚባለውን ሞዴል በመጠቀም እነሱን ማለማመድ አለብኝ ማለት ነው ጥቁር ሰሌዳ ላይ ደብተራቸው ላይ የቤት ስራ በመስጠት እነዚህን በማለማመድ ልጆቹን ለውጥ ማምጣት ተችሏል ማለት ነው እነዚህ መምህራን ጥናታቸው በተማሪዎች የትምህርት አቀባበል ላይ ለውጥ ማምጣቱንና ውጤታማነቱንም አረጋግጠናል ይላሉ ተማሪዎችን ሳጽፍ ኒ ያለ በቀላሉ ኒ ሶስተኛው አኝና ስድስተኛው አኝ ድምጻቸው አንድ አይነት ነው ግን ከአገባብ ላይ ግን ልጆቹ ይሳሳታሉ ከየትኛው ነው ሶስተኛው መግባት ያለባት ስድስተኛው እስከ የትኛው ላይ ነው መግባት ያለባት ሌላው ብዙሃኑ አለ ብዙሃኑ ተመሳሳይ ድምጽ አራተኛው ሀ ነው የሚባል የመጀመሪያው ሀ ነው የሚባል ሌላው ደግሞ ስድስተኛው ወይም ሳድስ ደግሞ ቅርጹን የሀን የሚመስል ትንሽ ነው እንትን ያለ ይሄንን ህፃናት ከመሆናቸው አንፃር ይሄንንም አይረዱት ስለዚህ ለውጣቸውን ለማሳየት የትምህርት ቤቱ ከፍተኛ አመራር ምንላቸውን እነዛ ነጋብዝ ነበር ውጤታቸው በየጊዜው እየታየ ነው ማለት ነው የሚሄደው ከኔ በተጨማሪ በሙያው ላይ የነበሩ ባለሙያዎችን ጋብዣለሁ አብሮኝ የሚሰራ መምህር አጋጣሚ የዚህ ባለሙያ ነበር በዚህ ስራ ላይ በጣም የተሰማራ ነበርና እሱን ጋብዤ ትምህርት እንዲሰጣቸው የተግባር ስራ በሚሰሩበት ጊዜ እንዲያሳያቸው አድርጋለሁ እሱን ካዩ በኋላ ፊሊንጋቸው ስሜታቸው ተነሳሳ ልጆች የመስራት ፍላጎት ተነሳ የሱን ካሳየ በኋላ እኔ ደግሞ በተግባር ስራ እያሰራሁ እንዴት መቀረጽ እንዳለበት እንዴት ተግባራዊ ማድረግ እንዳለበት አሳያቸው መጨረሻ ላይ እኔን ተከትለው በራሳቸው ተግባር መስራት ጀመሩ ያሰርተውት የነበረ የመጀመሪያ ስራቸው በቂ ስላልነበር ቀጣይ ደግሞ እቅዳዝን እየተሻሻሉ ስለሆነ ተስፋ ስለሚሰጡ ቀጣይ እቅዳዝ በያዝነው እቅድ መሰረት ሁለተኛ ዙር ላይ ትክክለኛውን የወረቀት ሴንሲቲቭ በመስራት መልእክት ማስተላለፍ የሚችል ስራ መስራት ቻሉ ማለት ነው ተማሪዎች አሁንም ቢሆን ሌላ ሂደት ዑደት ያስፈልጋቸው ነበር ነገር ግን እስከ ተፈለገው መጠን ደርሰውልኛል እዛኛው ክላስ ላይ ከምሳጣቸው ተማሪዎች ጋራ እኩል ሌቭል ይሄዱልኛል ብዬ ስላሰብኩኝ ከዚህ ላይ አቆሚያለሁ ማለት ነው ጥናቱን ከምፈልገው ከዛኛው ጋር በማስረዳበት ሰዓት እኩል ይሄዱልኛል ብዬ ስላሰብኩኝ ጥናቱን ከምፈልገው ላይ ነው ማለት ነው ከመጣው ለውጥ ላይ ነው ያቆምኩት መምህራኑ ጥናትና ምርምር በሚያደርጉበት ጊዜ በትምህርት ቤቶቻቸው አበረታች ድጋፎች እንደሚደረጉላቸው ነግረውናል ጥናቶቻቸው ውጤት ማምጣታቸውን የነገሩን እነዚህ መምህራን የጥናት ግኝቶች በሌሎች ትምህርት ቤቶችም መተግበር አለባቸው ይላሉ ጥናትና ምርምር ሲደረግ በርካታ ነገሮች ከጉልበት ከሰዓት አኳያ ሌሎች የሚያስፈልጉ ነገሮችም አሉ ማቴሪያሎች አሉ ለምሳሌ ወረቀት አለ ሌላ ለሪሰርቹ የሚያስፈልጉ ብዙ ነገሮች አሉ ስለዚህ ያንን አልተቸገርኩም የግል ትምህርት ቤት ስለሆነ አልተቸገርኩም ወረቀቱም ኮምፒውተርም ምንም ነገር የተቸገርኩት የለም ምክንያቱም እንድንሰራ ተፈልጎ ነው እዛ ላይ በጣም እንበረታታለን
በርካታ እንዲሁም 2015ም በዞን ደረጃ ተወዳድሬ አንደኛ ወጥቻለሁ። ከዛም በፊት ከ2015 2016 አሁንም 2017 ሶስቱን አመት የሚወስድ የኛ ትምህርት ቤት ነው ማለት ነው። ሶስቱንም የሚወስድ ስለዚህ ምንድነው ትምህርት ቤቱ በራሱ ይረዳናል ማለት ነው። ምን ፈልገውን ነገር ያግዘናል። መምህራን ብዙ ግብአት ያጥራቸዋል። አሁን እንደኔ ጥናት በመሰራበት ጊዜ ማለት ነው ከማመሰግናቸውና ከማድንቃቸው የወረዳ ትምህርት ጽፈት ስርዓተ ትምህርት ላይ ትምህርት ቤቱ ሳይሆን በይበልጥ ገዛው የሚያደርግልኝ ስርዓተ ትምህርቱ ነው የነበረው። ስርዓተ ትምህርቱ ለምሳሌ አሁን ያለንበት ወቅታዊ ጉዳይ የገንዘብ ችግር ምናምን አለው ከትምህርት ቤታችን ሉክ ራሱ ይቸግራል። ፕሪንት ምናምን ለማድረግ ይቸግራል። እንደዛ ነገሮች ደጋግመ ስተድ የለም የማለት ነገር ይታያል። እነዚህ ነገሮች ለወደፊቱ እኛ ሳንሸማቀቅ ስራዎችን ተግተን እንድንሰራና ሞራል እንዲሆነን ከትንሿ ከወረቀት ተነስቶ በቃ ስንጠይቃቸው የለም ምናምን የሚለው ቃል ቀርቶ እንድንበረታታና ወደ ስራው እንድንገባ። ሌላው ደግሞ ማጣቀሻ ለምሳሌ እና ያለው እንዳወቅ ጥናታዊ ጽሁፍን ለማጻፍ ዝም ብሎ ከምንም ቆንጥረ መሰራው ነገር አይደለም። አሁን ቅድም ከዛሌ ሲናገሩ የነበሩት ዳኞቻችን ከሪሰርች ሂደትን ከሚያስተምሩ መጽሐፍ ተነስተው ነው ያንን ሲተነትኑልን የነበር። እንደዛ አይነት ግብአቶች በትምህርት ቤቱ ላይ ቢሟሉ የምንሰራቸው ጊዜ ራሱ አሁን የቁጥጥር ቡድንና የተሞክሮ ቡድን በመሰራበት ጊዜ የማመሰግነው እርሰ መምህሬን ነው እና ተማሪዎችን አመሰግናለሁ። ያለ ተማሪዎች መረጃ መሰብሰብ አልችልም። በእነሱ ተነስቼ ነው ይህን ስራ የሰራሁት። እነሱ ፍቃደኛ ባይሆኑልኝ ይህን ውጤት ላመጣም ከዚህ ልቀርብም አልችልም ነበር። እርሰ መምህሩ ፍቃደኛ ባይሆንና ጊዜ ባይሰጠኝ ይህን ነገር ልሰራ አልችልም። በቃ እነሱ በትህትና ቀርበው የሚፈለጉ ግብአቶችን እስክሪብቶ፣ ወረቀት ተማሪዎችን በተቃራኒ ፈረቃ በመሰራበት ጊዜ ራሱ ክፍል ያስፈልጋል። እነዚህ ግብአቶች ሁሉ መሟላት መቻል አለባቸው። ሌሎች ለሚሰሩት ደግሞ አሁን እንደ አማርኛ ስለሆነችን ብቻ በጠይቅ ሌሎች አሁን ሳይንስና ምናምን የሚያስፈልጋቸው ነገሮች ደግሞ የሳይንስን ሙያ የሚያሳኩ ማቴሪያሎችን በዛ ቦታ ላይ መገኘት መቻል አለባቸው። እነዛ ነገሮች ከተገኙና መምህሩ ተነሳሽነት ኑሮት ጥናትን ካጠና በትምህርት ቤት ላይ የሚታዩ ችግሮች ሙሉ በሙሉ ባይሆንም በተወሰነ መልኩ ሊቀረፉ ይችላሉ ብዬ አስባለሁ። አማርኛ ላይ ሆነ እንጂ ፊደላትን የሚጽፉት ከእንግሊዘኛ ውጭ ሁሎችንም በአማርኛ ነው የሚጽፉት። ነገር ግን አሁን ሌሎቹ ማድረግ ያለባቸው እኔ ፊደሉ ላይ ለምሳሌ ፊደሎች ሲጽፍ የሐሳብ ልዩነትም ያመጣል፣ ብዙ ነገሮችን ያፋልሳል። ስለዚህ ሌሎች መምህራንም ይሄን እንደ ልምድ ተጠቅመው እንደ መነሻ ሐሳብ ይዘው ሌሎችም እንደዚሁ መስራት አለባቸው ማለት ነው። ይሄ ጥናት በአንድ ትምህርት ቤት ላይ ተገድቦ የሚቀር ሳይሆን ሁሉም መምህራን ኢግራ የጀመረው ስራ ነበር። ኢግራ ኤርሊ ግሬድ ሪዲንግ አሰስመንት ከ1 እስከ 8ኛ ክፍል መጀመሪያ ላይ አድርጓል። ከዛ ደግሞ 9ኛ 10ኛ ክፍሎችን መጽሐፋቸውን በሚለውጥ ጊዜ ሰፋ ያለ ባይሆንም የመጽሐፍ ሂደታዊ መጽሐፍ ዘዴን በብዛት ተማሪዎችን የማደፋፍር ባይሆንም ጅምሩ ነበረው። ግን ስርዓተ ትምህርቱም ይሄን ነገር ተረድቶ በየትምህርት ቤቶቹ ሰፋ ብሎ ሂደታዊ የመማር ማስተማር ስነ ዘዴ ቢጻፍ ተማሪዎች ደብዳቤ መጻፍ፣ ድርሰት መጻፍ፣ አንቀጽ መጻፍ ከዛም ልብ ወለዶችን የመጻፍ ሀሳባቸው እየሰፋ ሊሄድ ይችላል። አሁን ግን እኔ የተማርኩበት አሁንም በየትምህርት ቤቶች በአብዛኛው የሚያስተምሩበት መጽሐፉ ላይ የተቀመጠው ውጤታዊ ዘዴ በመሆኑ የተማሪዎችን የመጻፍ ኪል የሚያሳድጉ ነው አይገኝምና ሁሉም ሰፍቶ ቢሰራበት የመጻፍ ኪል ሊሻሻል ይችላል ብዬ አስባለሁ። ጥናትና ምርምሮች በቦታው በሚገኙ መምህራን መደረጋቸው ትክክለኛ መረጃ ለማግኘትና ውጤቱንም ለመገምገም ያግዛል ይላሉ እነዚህ አጥኚዎች። አሁን እኛ እዛው እያስተማርነ ልጆችን በቅርብ እናገኛለን፣ ውስጣቸውን እንረዳለን፣ እንገነዘባለን። ስለዚህ አሁን ቅርብ መሆናችን ምንድነው ለተማሪዎች ለውጥ ለምሳሌ ፍላጎት ባይኖራቸው እንኳን ፍላጎታቸውን ተረድተን ቀኑን ልናስተካክልላቸው እንችላለን። ሌላ ቦታ ላይ መጥቶ የሚያጠና ግን የሚያጠኑት ልጆች ሙሉ ላያገኛቸው ይችላል። እኔ ግን በሙሉ ላገኛቸው እችላለሁ ማለት ነው። ስለዚህ ከመላመድ ሙሉ ቀን ከመዋላችን የተነሳ ለኛ ነው በእንትን ትክክለኛ መረጃም የሚሰጡን ማለት ነው። እያንዳንዱ መምህራን የሚያስተምረውንና የሚኮተኮተውን ልጅ በእጁ በጭብጡ ስር ስላለ በርካታ ችግሮች በተማሪዎች ላይ ብቻ አይደለም ችግር የሚገኘው ከኛ ከመምህራን ላይ ከመሪዎቻችን ላይ
በትምህርት ቤታችን በሁሉም ነገር በርካታ ችግሮች ስለሚገኙ እነዚህን ችግሮች አፈላልጎ ነቅሶ አውጥቶ ለችግሮቹ ተግባር ተኮር የሆኑ ጥራቶችን እየተሰራ እልባት ቢሰጥበት ሀገራችን ወደ ተሻለ ጎዳና ትሄዳለች እያስባለሁ። ምክንያቱም ያደጉት ሀገሮች ከዚህ እድገት ላይ የደረሱት ጥናትና ምርምርን ሰርተው ተግባራዊ በማድረጋቸው ነው። እኛ ደግሞ ወሬውን እናወራዋለን እንጂ ለችግሩ መፍትሄ ልንፈልግለት አልቻልንም። ከዚህ ስራችን ተለቀን ደግመን ደጋግመን ሰርተን መጨረሻ ላይ ጥሩ ውጤት ላይ ከደረስን ሌሎችን ተሞክሮች እያሰፋን ብንሰራ የተሻለ ደረጃ ላይ እንደርሳለን ብዬ አስባለሁ። ትምህርት ላይ ብቻ ሳይሆን በተለያዩ የሙያ መስኮች ላይ ጥናትና ምርምር ተደርጎ ቢሰራ ውጤታማ ስራ ሊገኝ ይችላል ብዬ አስባለሁ። ትምህርት ቤቶች ላይ በተለይ የስነ ጥበባት ትምህርት፣ የጤናና ሰውነት ማጎልመሻ ትምህርት፣ የአይሲቲ ትምህርት በወላጆችና በተማሪዎች ዘንድ እጅግ በጣም የተተኮረ አይደለም። ስለዚህ የመጀመሪያው ስራ ምንድነው? እነዚህ የትምህርት አይነቶች ለተማሪዎች በጣም ገንቢ የሆኑ ነገሮች ናቸው እና እንደ ሌሎች ትምህርቶች ተተኳሪ ሆነው ውጤታማ መሆን አለባቸው። ውጤታማ መሆን እንዲችሉ ደግሞ የመጀመሪያውና መሰረቱ ትምህርት ቤቶች ናቸው። ትምህርት ቤቶች የሚሰጡት መሰረት ነው። በነገራችን ላይ በዚህ አጋጣሚ የትምህርት ቤቱን ርዕሰ መምህር ሳላመሰግን ማለፍ አልፈልግም። እንደ ሌሎች የትምህርት አይነቶች አስበው ላብራቶሪ መስጠት መቻል፣ ትምህርቱ በትኩረት ተማሪዎች እንዲወስዱት ማድረግ ትልቅ ስራ ነውና የትምህርት ቤቱ ርዕሰ መምህር አጋጣሚ አቶ አባተ ሙዬ ኢማም ይባላሉ። እነሱ የሚሰጡት ትኩረት ለትምህርቶቹ በጣም ወሳኝ ነገር ነውና ሁሉም ትምህርቶች ለሰው ልጆች ጠቃሚ መሆናቸውን ተገንዝበን መምህራኖችም፣ ወላጆችም፣ ተማሪዎችም ሁሉም የትምህርት ባለድርሻዎች በአትኩሮት ብንሰራና ልጆቹ ላይ ተጨባጭ የሆነ ለውጥ ብናመጣ የሚል ሀሳቦች አሉኝ ማለት ነው። የመረጃ መሰብሰቢያ መሳሪያዎች ላይ ከፍተኛ ጥንቃቄ የሚያስፈልግበት አንድ ሪሰርቸር ስራው ነው የሚያስብለው ሜተዱ ነው በነገራችን ላይ እና እያንዳንዱን የመረጃ መሰብሰቢያ መሳሪያ በየትኛው አፕሮች በምን አይነት መረጃ ለየትኛው ሪሰርች ኮስችን እንደተጠቀምን መናገር አለብን። ሊተገበር የሚችል ነው ወይ? በራሴ አቅም ልፈታው እችላለሁ ወይ? ውስን ነው ወይ? ግልጽ ነው ወይ? ለአንባቢው ግልጽ በሆነ መንገድ ሜጀሬብል ነው ወይ ተብሎ እነዚህ ነገሮች በተገቢ መንገድ መታሰብ ያለባቸው ይመስለኛል። የአብዛኞቹ ጥናቶች ርዕስ በጣም ምርጥ ናቸው በነገራችን ላይ። እንዲሁም ችግር የሆነብን ምንድነው? ርዕሱ በጣም ምርጡ ነው፣ ከውስጥ ስንገባ ግን ያን ርዕስ የሚሸከም ነገር አለማግኘታችን ነው። የጥናቱ ዘዴ፣ የጥናቱ አይነት፣ የጥናቱ አፕሮች እነዚህ ነገሮችን ያለመለየት ችግር ከተግባር ተኮር ጥናትና ምርምርም በሰፊው ተስተውለዋል ማለት ነው። ሁለትና ከዛ በላይ የሆነ ዲፔንደንት ቫሪያብል በታይትሉ ላይ ያካተተ ሰው አለ። እንዴት አድርጎ ነው የሚሰራው? በነገራችን ላይ ሁለትና ከዛ በላይ የሆነ ዲፔንደንት ቫሪያብል ከተካተተ ሪሰርቹ በጣም ኮምፕሌክስ ነው። ነገር ግን ከውስጥ ስትገባ ደግሞ በዛ መጠን ተሰርቶ አላገኘ ነው። መምህራኑ የጥናትና ምርምር ጉባኤው መዛኝ ዳኞች የሰጡት አስተያየት ያለባቸውን ክፍተትና ጥንካሬ ለመለየትና ለቀጣይ ስራም ጥሩ እውቀት ያገኙበት እንደነበር ነግረውናል። እኛ ትክክል ሰርተናል ብለን ነው የምናስበው አይደለ? ከዳኞቹ ሲመጡ ግን የሚሰጡን ነገር የተለየ እኔ ልክ ነው ብዬ የሰራውትን በኋላ ደግሞ እነሱ ደግሞ ምንድነው በዚህ ሁኔታ ነው በዚህ አግባብ ነው ተብሎ ሲሰጥ ቀጣይ ለምንሰራው ግብአት ነው። ተሞክሮ እንድንቀሳሰም አድርጎናል። ለወደፊት ጥናት ለሚያጠኑ ሰዎች ሞራልና ብርታት ሆኖናል። ዳኞቹ እኛ በሚመስለን ሰራ። እኛ ትክክለኛ ነው በቃ እኛ ልክ ነው ሁሉም ስንመጣ እዚህ በቃ አንደኛ ነው የምንወጣ ብለን ነው የመጣን። ግን ሲቀርብ ግን እስከሚቀርብ ድረስ ሁላችንም በቃ አንደኛ ነን ነው። እነሱ አስተያየት ከሰጡ በኋላ ግን ይሄ እንደዚህ መሆን አለበት ይሄ እንደዚህ መሆን አለበት ከተባልን በኋላ ሚነካን አለ። እነሱ ከሚናገሩት እኛ ከሰራነው ጋር ሚነካን ነገር አለ ማለት ነው። ስለዚህ የዛን ጊዜ ልካችን እናውቃለን። ከዳራ ላይ ምን ነገሮች መግባት እንዳለባቸው እኔ እንዳጋጣሚ ሆኖ እንደውም ቲዮሪ ላይ ማለት ነው አማርኛ ነባር ቲዮሪዎች ስላሉትና አዲስ ቲዮሪ ስለሌለው ስላላገኘው እንደውም እንደ ጥያቄ ሆኖ ለምን በዘመናት ባለፈ ቲዮሪ ቀረበ ሲል ቲዮሪ መቼም ምን ያላመለጭም ባለው ቲዮሪ ሰርቻለሁ ድክመት ሆኖ ከታገኘው እንግዲህ ታረማለሁ ብዬ ነበር። ዛሬ ምላሹን አግኝቷልኝ። ከዛ ላይ ያገኘዋቸው ነገሮች አሉ። የጥናቱ መነሻ ችግር ተብሎ ከመሪ ጥያቄው ጋር የማይመሳሰል ከዓላማው ጋር የማይዛመድ ከሆነ አንድ ጥናት ሊሆን እንደማይችል ያገኘሁት ነገር አለኝ። ከአቅራቢዎቹ ብዙ ነገር ተምሬያለሁ። ያቀራረብ ስልት ለምሳሌ እዛ ካቀረቡት ያቀራረብ ስልታቸውን ጥሩን የሚባለውን ወስዳለሁ። አገላለጽ ሌላው የሚጠቀሙትን ቃላቶች
ተገቢና አግባብ የሆኑ ቃላቶች እነዛም ትምህርት አግኝቻለሁ። ተዛማጅ ጽሁፍ ቅኝት ላይ ከርዕሴ ወጥቼ ሌላ ነገር ማወሳሰብ እንደሌለብኝ ምዕራፍ 3 ላይም የመረጃ መሰብሰቢያ ዘዴዎች፣ መተንተኛ ዘዴዎች፣ ቲቴስት ከሆነ ምን ይወስዳል፣ ኢንዲፔንደንት ቲቴስት ምን ይወስዳል፣ በርካታ ነገሮችን በዳኞች በኩል በርካታ ነገሮችን አግኝቻለሁ። ካቻ አጥኚዎችም እንደዚህ ነገሮች ቀስሜያለሁ። ምዕራፍ 4 ላይ ማደማደሚያ፣ ማጠቃለያ ማደማደሚያ አስተያየት የተለያየ ሀሳብ እንዳላቸው ብዙዎቻችን ደግሞ እነዚህ ነገሮች እንዳንዳርገን እንደምናደበለልቃቸውና ለወደፊቱ እነዚህ ነገሮች መስተካከል እንዳለባቸው ከዳኞች ያገኘው ትምህርት ነው። በርካታ ምሁራኖችን በርካታ ጥልቅ ዕውቀት ያላቸው ምሁራኖች እንዳይ አስችሎኛል። ከዛ በተረፈ ደግሞ የኔን ርዕስ ለሌሎች ማህበረሰቦች በማሳየት በአጋጣሚ በዚህ የትምህርት አይነት የኔ ብቻ ነበር ያለው ጥናትና ምርምር በስነ ጥበባት የኔ ብቻ ነው ያለውና ይሄንን ዕውቀት ለሌሎች ማህበረሰቦች ማስተላለፌ በጣም አስደስቶኛል። የሌሎች ሰዎችን ስራዎች በማየቴ ወይም ደግሞ ሐሳብ በመውሰዴ ቀጣይ ለምሰራቸው ስራዎች እጅግ በጣም ግብአት ሆኖኛል። ማካተት ያለብኝ እምማራቸውስ ማድረግ የሌለብኝ ነገሮችስ ብዬ ለይቼ በመረጃም ይዣለሁ ማለት ነው። ስለዚህ ለወደፊት ለምንሰራው ሌሎችም ለሚሰሩትም ጠቃሚ ግብረ መልስ ተሰጥቷናል ብዬ አስባለሁ። እያንዳንዱ ርዕስ ለምሳሌ ባክግራውንድ፣ የችግሩ መነሻ ምክንያት፣ የችግሩ ማብራሪያዎች፣ ጥያቄዎች እያሉ ሲያነሱ ነበርና የችግሩ መነሻ ጥያቄዎችን ወይም ኮሽነሪዎችን በሚያነሱበት ጊዜ እንዴት ከላይ ወደ ታች መምጣት ስቴፕ ባይ ስቴፕ እንዴት መምጣት እንዳለብን የአክሽን ሪሰርች ላይ አስተያየት ሲሰጡ የነበሩ ዳኞች ከነሱ በጣም ብዙ ነገር ተምሬያለሁ። ሁለተኛው እነዛን ጥያቄዎች በሂደት እየፈታን መሄድ እንዳለብን ችግሩን የመጨረሻውን ሶልቭ ለማግኘት እነዛን ጥያቄዎች እየፈታን መሄድ እንዳለብን አስተምሮኛል። እንደዚህ አይነት የጥናትና ምርምር ጉባኤዎች መደረጋቸው ለስራቸው እንደሚጠቅሟቸው የሚናገሩት አጥኚዎቹ መሰረታዊ የጥናትና ምርምር ስልጠናዎች ቢሰጡ የተሻሉ ጥናቶችን ለማድረግ ያግዛል ይላሉ። 12 አክሽን እና 10 የቤዚክ ሪሰርቾች ተመርጠው ቀርበዋል። ከእያንዳንዱ ሰው የማታውቀው ነገር ክፍተት ስለሚሞላበት እንደዚህ አይነት መድረኮች በየቦታው ከዚህ ብቻ ሳይሆን ከትምህርት ቤትም ከወረዳም ከዞንም በቃ ቢደረጉ በተከታታይ ጥሩ የሆነ ልምድን ይሰጣሉ ብዬ ነው የሚያስበው። እንደ ትምህርት ቤት አክሽን ሪሰርችም ሆነ ቤዚክ ሪሰርች ስልጠና ቢሰጥ ጥሩ ነው። እኛም ጠይቀናል እንዲሰጥ። ስለ ጥናታዊ ጽሁፍ አጻጻፍ መሰረታዊ የሆነ ስልጠና ቢሰጧቸው ከትምህርት ቤትም ቢሆን አንዳንድ መምህራን ማለት ነው ከዩኒቨርሲቲ ላይ ጥሩ ነገርን ይዘው ጨብጦ የወጡ ሰዎች መምህራን ራሳቸው ስልጠናውን ሳይንቁ ቢሰለጥኑ ከሚያውቁ ሰዎች የዩኒቨርሲቲና የኮሌጅ መምህር ብቻ መጠበቅ ሳይሆን ከዛው ላይ መጽሐፎች ካሉ መጽሐፎችን እያገላበጡ የጥናታዊ ጽሁፍ መመሪያ ለምሳሌ ያለውን ዳወቃለ ሌሎችም አሉ እነሱን እየፈተሹ ቢያዩ ከተሻሉ ሰዎች ደግሞ በትምህርት ቤት ለምሳሌ እኛን ትምህርት ቤት ብናገር መምህራን ችግር ለይተው ስልጠና ይሰጣሉ። ሪሰርች ስለ ሪሰርች ዘንድሮ አላሰለጠን እንጂ ብዙ ጊዜ ስልጠና የሚሰጡ መምህራን ነበሩ። ከነሱም ሳይንቁ ስልጠናውን ቢቀበሉና ወደ ስራ ቢገቡበት ባቻ ያለው ሰው ደግሞ ትንሽ ማይመስል ሁኔታ ሆኖ ከተገኘ የኮሌጅና የዩኒቨርሲቲ መምህራን ጥልቅ ያለ ዕውቀት እንዲያገኙ በትምህርት ቤቶች ላይ ተገንተው ስልጠና ቢሰጡ ጥሩ ነው ብዬ አስባለሁ። ከፕሮግራሙ ተመልሰናል። ቀደም ሲል እንግዲህ ጥናት ያቀረቡ ጥናት አቅራቢዎች የተሸለሙበትን ፕሮግራም ነበር የተመለከትነው። እንግዲህ እነዚህ ጥናቶችም ሸልፍ ላይ ብቻ እንዳይቀሩ እናሳስባለን ማለት ነው። እውነት ነው። ጥናት ከተጠና በኋላ እነዚህ ጥናቶች ውጤት ላይ ሊውሉ የሚችሉት ተፈትሸው እንግዲህ ሁሉም ጥናት ተግባር ላይ ላይውል ይችላል። ነገር ግን ደግሞ አስፈላጊነታቸው ጥቅማቸው እየተለካ አገልግሎት ላይ እንዲውሉ ማድረግ የሁሉም አካላት በተለይም ደግሞ ከፖሊሲ ጋር በተያያዘ የሚሰሩ ሰዎች እዚህ ላይ ትኩረት ቢያደርጉ የሚል መልእክት አለን። እንቀጥል እስኪ። ለምንድነው የማይተገብሩት ጥናት አጥኚዎቹ የሚለውን ለፖሊሲ ግብዓትነት አገልግሎት ላይ አልዋሉም ነው ብናይ እንግዲህ በፖሊሲ አውጪዎችና በጥናት አቅራቢዎች መካከል ተቀራርቦ የመስራት ልምድ አለመኖር ነው። ቀደም ሲልም አንስተናል። ማን ምን ጥናቶችን አካሄደ? ለምሳሌ
የትምህርት ፖሊሲ ከሆነ የሚቀርጸው አንድ የፖሊሲ አውጪ በዚህ ዘርፍ ምን አይነት ጥናቶች ተካሂደዋል ብሎ አለመፈለግ አለማየት ተቀራርቦ አለመስራት ይሄ ልምድ ማነስ እንግዲህ ጥናቶች እንዳይመለከቱ አድርጓል ማለት ነው የፖሊሲ አውጪዎች የተጠኑ ጥናቶች ደግሞ እንዴት እንደሚተገበሩ ባለማወቅ ጥናቱ ተጠና እንዴት ነው ለፖሊሲ ምናወራው ወደ ፖሊሲ ምናመጣው ነገር እንዴት ነው ምናደርገው የሚለውን አለማየት ማለት ነው ጥናቶችና ምርምሮች ጥቅም ላይ ባለማወቅ የምርምር እንግዲህ ማዕከሎች አሉ በተለያዩ ዘርፎች ያሉ ማዕከሎች አሉ እነዚህ ጋር የተሰሩ ነገሮች ምንድናቸው የተጠኑ ጥናቶች ምንድናቸው ምርምር የተደረገባቸው ነገሮችስ ምንድናቸው ብሎ አለማየት አንዱ ክፍተት ነው የጥናት ግኝቶችን የሚተገብሩበት አጋጣሚ መፍጠር የሚያስችሉ የውቀት ክፍተቶች መኖር እንግዲህ በጥናት አጥኚዎች የተጠኑ ናቸው ወደ ፖሊሲ ለማምጣት በጥናት አጥኚዎች የተጠኑ ጥናቶች ናቸው እነዚህ ክፍተቶች ናቸው ብሎ አስቀምጦልናል ማለት ነው ለምን የጥናት ውጤቶች ለፖሊሲ ግብአትነት አይውሉም የሚል ጥናት ይተናል አልተተገበረም ግን ለምን አልተተገበረም የሚል ሐሳብ ደግሞ ተይዞ ሌላ ጥናት ተጠንቷል ማለት ነው ማን ምን አጥንቷል የሚለውን ማየት ቢቻል አሁን 10 ጊዜ የሚሻሻለውን የትምህርት ፖሊሲያችንን ወደ ተሻለ ነገር ማምጣት እንችል ነበር አሁን ብዙ ጥናቶች አሉ በዩኒቨርሲቲዎች መምህራን ይጠናል በዩኒቨርሲቲ ተመራቂ ተማሪዎች ይጠናል ኛም ጥናቶችን አድርገን ነው የተመረቅነውና ከሸልፍ ወርዶ መተግበሩ ምን ያህል ነው የሚለውን ግን ማየት ይጠይቃል መቀራረብ ያስፈልጋል ማለት ነው ጥናት የሚያጠኑ ተቋማትም አሉ በነገራችን ላይ ምርምር ተቋማት የሚባሉ ስራዬ ተብሎ ምርምሮችን እንዲያደርጉ በብዙ ዘርፎች በጤናው ዘርፍ ሊሆን ይችላል በግብርና ዘርፍ ሊሆን ይችላል በትምህርት ዘርፍ ሊሆን ይችላል በብዙ መስኮች ጥናት የሚያደርጉ ተቋማት አሉ እንደዛን ተቋማት በደንብ አቀናጅቶ አስተሳስሮ ወደ ፖሊሲ ማምጣት ካልተቻለ አስቀድመን የትምህርትን ጉዳይም ስናነሳም ስለነበረ እዛ ላይ የምናያቸው ክፍተቶች ጤናውም ላይ የምናያቸው ክፍተቶች ፖሊሲዎች እኮ በነገራችን ላይ ውጤት አላመጡም የሚባሉት ትልቁ ምክንያት ከጅምሩ እነዛ ፖሊሲዎች ሲነደፉ በዘርፉ ሊደረግባቸው የሚገባ ዝግጅትና ጥናት ስላልተደረገም ጭምር ነው ጥናቶችን መሰረት ያላደረጉ ስለሆኑ የግለሰብ ፍላጎት የግለሰብ አቅም እውነት ነው የተሻለ ብዙ ዕውቀት ያላቸው ባለሙያዎች ሊኖሩ ይችላሉ በዚህ ሀገር ውስጥ አሉም ደግሞ ነገር ግን እነዛ ግለሰቦች ያላቸው ልምድና ተሞክሮ ለሀገር ፖሊሲ መቀመሪያነት ሙሉ ይሆናሉ የሚለው ሌላ ጥያቄ ነው አንድ አሜሪካዊ አጥኚ በ1960ዎቹ አንድ ጥናት አጥንቷል ማለት ነው እንግዲህ ይህ ተመራማሪ ምን አይነት ጥናቶችን ነበር ያጠናው እንግዲህ በሀገራችን ያለው የጥናት ሁኔታ ምን እንደሚመስል አይተናል እስኪ ወጣ ብለን ደግሞ እሱ ያጠናቸውን ጥናቶችና እንዴት እንደነበር ልምዱን እንይ እውነት ነው የገረመኝ ነገር ይሄ ነው በነገራችን ላይ በእኛ ሀገር ብቻ አይደለም እንዲህ አይነት ችግሮች አሉት አሜሪካ የምትባለው ሀገር ያደገች የበለጸገች ሀገር ናት አይደል 1960ዎቹ ላይ በአሜሪካ መንግስት አንድ ፖሊሲ እየተተገበረ ነበር ፖሊሲው ምን ላይ ነው ትኩረት የሚያደርገው ድህነትን ማስወገድ ወይም ደግሞ ኤራዲኬቲንግ ፖቨርቲ የሚል አንድ ፕሮግራም ነበራቸው እንደ መንግስት እየተተገበረ ያለ ማለት ነው ይሄንን ፖሊሲ ውጤታማ ነው ወይስ አይደለም ምን ችግሮች አሉበት ምን ሊስተካከል ይገባል የሚል ጥናት እንዲጠና ተፈለገ ይሄ ካሮል ዊዝ የሚባል አሜሪካዊ አጥኚ ለሱ ነው ኃላፊነቱ የተሰጠው አጠና ረጅም ጊዜ ወስዶ መንግስትም ከፍተኛ በጀቱለት ነው ይሄ ጥናት የተደረገው ከዛ በኋላ አልተተገበረም ጥናቱ አልተተገበረም በመንግስት ተፈቅዶ ብዙ ወጪ ተደርጎ ገንዘብ ተከፍሎበት ማለት ነው መጨረሻ ላይ ይሄ ሰውዬ አልጠይቀውም ሲሉ ምን ላይ ደረሰ ጥናትህ እስኪ እንዴት እንተግብረው የሚለውንም ነገር የሚያማክረው ሰው ሲጠፋ በጣም ከመበሳጨቱ የተነሳ ልክ የኛ ሀገር አይተገበርም ስንል እንደነበረው አይነት ማለት ነው እንዶ ይሄን ጥናት አጥነች በሶስት ክፍሎች ነው አዘጋጅቶ የሰጣቸው ለናንተ አጥነች ከመሰጣችሁ ሲልቅ ምን አለ ውቅያኖስ ውስጥ በጨመርኩት በሚል ንዴቱን ተወጥቷል ማለት ነው ብዙ ችግሮች አሉ መተግበር ላይ የሚለው የኛ ሀገር ብቻ ችግር አይደለም ትክክል ለፍቶ ጥሮ ግሮ ያጠናው ጥናት ተግባራዊ ካልሆነ ለፖሊሲ ቀረጻ ግብአት ካልሆነ እንደዚህ አይነት ውሳኔዎችን ያስወስናልና በጣም ስትበሳጨው ንግግር ማለት ነው ትክክል ነው ጥናቶች እንዲተገበሩ ይገባል ነው አሁን ዋናው አላማችን ጥናቶች ፋይዳቸው የጎላ ነውና ለፖሊሲ መተግበሪያነት መጠቀም አለብን ምን
ጥናቶች ተጠኑ ብለን ማየት አለብን። በዚሁ በነገሮች ላይ እንደው አብሮ ጥናትም ወደ ጥቅም ላይና ለፖሊሲ ግብአትነት ያገለግላል በሚል እንዲታመንበት እየተደረገ የመጣው 1970ዎቹና 80ዎቹ በፈረንጆቹ አቆጣጠር ነው። አይሹ በጣም ቅርብ ጊዜ ነው ማለት ነው። ጥናቶችና አገልግሎት መረዳት የተጀመረበት ሰዓትና በእኛ ሀገር ብቻ ሳይሆን ሌሎችም ሀገራት ላይ እንዲህ አይነት ችግሮች እንዳሉ እናያለን ማለት ነው ነበሩ። አሁን ግን ከሸልፍ ወርደው እየተተገበሩ ነውና የኛም የጥናት ውጤቶች ብዙ ጥናቶች አሉ፣ ብዙ የምርምር ስራዎች አሉ። ወደ ተግባር መግባት ይኖርብናል። ዋናው መልእክታችን ነው።